በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ትንቢተ ዘካርያስ 4 ከጠላት የመናፍስት አሰራር ጥቃት ተርፈሃል። አዎን፣ ከማን ጋር እየተጋፈጠ እየተጣላህ እንዳለ ምንም ሐሳብ አልነበረውም። አንተን ሲያይህ በቀላሉ የምትፈርስ ቶሎ ተስፋ የምትቆርጥ ስስና ደካማ መስሎህ ነበር። በቀላሉ ሊያሸንፍህ እንደሚችልም አስቦ ነበር። ነገር ግን እርሱ ያላወቀው አንድ ነገር ነበር። አንተ በእግዚአብሔር የተደገፍክ የማትናወጥ እምነት እንዳለህ፣ ያ እምነት ደግሞ በጊዜ ሂደት ወደ ጥልቅ ዕውቀት ተለወጠ። አንተ አሁን እግዚአብሔርን ታውቀዋለህ። በእምነት ከፍ ወደ አለ ደረጃም ተሸጋግረሃል። እግዚአብሔር አለ ብለህ ማመን ብቻ ሳይሆን እግዚአብሔር እንዳለ በልብህ፣ በነፍስህ፣ በደም ስርህ ሁሉ ታውቃለህ። አሁን እንደሚጠበቅህ ታውቃለህ። አሁን ጠላት ዳግመኛ ሊነካህ እንደማይችል ታውቃለህ። ማንንም ቢልክ፣ ምን አይነት ስልት ቢጠቀም፣ የትኛውንም ዘዴ ቢሞክር ከአሁን በኋላ በአንተ ላይ ምንም አይነት ጥቃት ሊያደርግ አይችልም።